ሰላም እንዴት ናችሁ? የጦና ፖድካስት ቤተሰቦች፣ የጦና ፖድካስት ዛሬ ከበዓል መልስ ባበደ ኤፒሶድ ተመልሷል። እንኳን አደረሳችሁ ነው የሚባለው። እንኳን አለፈባችሁ። በጣም ያበደ ሳምንት ነበር። የሚገርም ኤፒሶድ ነበር ባለፈው ሳምንት ያሳለፍነው። አሁንም ደግሞ ይቀጥላል። በነገራችን ላይ ዛሬ የመጀመሪያ ሴት ሴትና እንስት ያው ነው አይደል? ብቻ አበረሰው ነው ያመጣ ነው። ለእናንተ ነው እንግዲህ ምንም ማድረግ አንችልም። እናንተ አትደግፉንም እንጂ እኛ የሞትን ነው እንደናንተ ያዛጋችሁን ነው። ኧረ ብቻ ደግፉ። እንትን እንኳን አደረሰሽ። በዓል እንዴት ነበር? በዓል አሪፍ ነበረ። ያው እንግዲህ ከኤፒሶዱ በተፖሰተ በአንደኛው ቀን ምናምን ነበር እና አሪፍ ነበር። በጣም ጸዴ በዓል ነበረ። የተለየ ነገር የለውም። ትንሽ አረግ ስትሉ በዓል ያን ያህል እሱማ ሴንስ አይሰጥም፣ ግን ጀስት አይሰጥም። እኔ አላከበርኩም፣ ሌላ ቦታ ነበር። ያው በዓል ያን ያህል ደስ የሚል በዓል አለ። ከባድ ነገር የለውም፣ ግን ደግሞ ካመጣው ገዝተን አሁን ካመጣው ገዝተን ለእኛ ጥሩ ነው። ለእኛ ጥሩ አይነት አንቺ ጋር እንዴት ነበር? አሪፍ ነበር። አሪፍ ነበረ። እያደግን ስንመጣ ብዙ ስሜት አይሰጥም፣ ግን አሪፍ ነው። 2017 እንዴት አለፈልሽ? 2017 አሪፍ ነበር። አሪፍ በጣም ከባባድ ጊዜያትን ያሳለፍኩበት፣ ግን ደግሞ በጣም ብዙ ነገሮችን ያሳካሁበት አመት ነው። በጣም አሪፍ የምለው አመት ይቻላል። ግን እስኪ አሁን ደግሞ ጀስት ሳንተዋወቅ ነው እስኪ እኛ እናውቃታለን ምናምን፣ ተመልካቾቻችን ያው ማያውቋትም ካለ እንዲያውቋት ምናምን ራሷን ታስተዋውቅና እንቀጥል። ዲኮ በለጠ ነው የምባለው በሶሻል ሚዲያ ስሜ። በመታወቂያ ስሜ ደግሞ ያብጸጋ በለጠ። በመታወቂያ ስሜ ያብጸጋ እባላለሁ። እኔ መታወቂያ ስሟም ዲኮ በለጠ እንደነበረ ነው፣ እንደዛ ነው ያሰብኩት። ግንባር ስም የሚባለው ያብጸጋ ነው። በቃ ሶሻል ሚዲያ ላይ ኮንቴንት ክሬት አደርጋለሁ፣ ጽሁፎች እሞክራለሁ። እናንተ በደንብ አታውቋት። አውቃታለሁ፣ በልጅነት ነው ግን የተዋወቅነው እንትን ነው። እንዲህ መሰለህ ልደት ነው የሆነ የጓደኛችን ልደት ነበር። አሁን አካባቢ ነው ትዝ ያለኝ እና እሷም ተጠርታ ነው የመጣችው። እኔም ተጠርቼ አንተም ማን ይጠራክ? ያኔ ሰፈር ነበራችሁ እና ያው ምንድነው እኛ ተለቅ ብለን ነበር እና የትልቅ ሰው ልደት ነው ኦልሬዲ የሄድ ነው። ስሙን መጥራት አልፈልግም፣ ግን ሄድን ምናምን እዛ ነው ለመጀመሪያ ጊዜ የተዋወቅነው። ያኔ አልጀመርሽም? የዛኔ ስቴጅ ሰራ ነበር። ከሆነ ጊዜ በኋላ ነው የሆነ ያልሄዳ ማለት ነው። ብቻ የግል አደረኩ እንተዋወቃለን ለማለት ያለ ያው እኛ እናውቃለን። ግን አስተዳደግሽ ምን አይነት ነው? የት ሰፈር ነው የተወለድሽው? አለም የተወለድሽው? ዲኮ የወላይታ ተወላጅ ናት። ሰፈሩን መጥቀስ አስፈላጊ ነው፣ ግን ካስፈለገም ወላይታ ሶዶ ዋዱን በሚባል ከተማ ተወልጄ ያደግኩት። ምርጥ ሰፈርኩ ለምንድን ማጣው። ከዛ ወደ ትግራይ አካባቢ ኖሬያለሁ፣ ኦሮሚያ ውስጥ ኖሬያለሁ የተወሰኑ አመታትን። ኦሮሚያ ውስጥ ወደ ገጠር አካባቢ ወደ ጅገሳ ኖሬያለሁ። ወደ አዲስ አበባም ነበርኩኝ፣ አርባ ምንጭም የተወሰነ ጊዜ ኖሬያለሁ። እኔ እዚህ የመጡት አብዛኛው ገስቶቻችን በቃ ሁሉም ቦታ አብዛኛው ቦታ ሄደዋል። እሷ
እንደውም ትግሬ ድረስ ሄዳለች። ያኞቹ ደቡብ ላይ ነበሩ። እንዴት ነው ግን ትግሬ ሩቅ ሄደችው? እሷ ትግራይ በጣም ነው ደስ የሚለው። ልጅ እያለሁኝ ነው የሄድኩት። ግን ይሄ ልጅ ሆነ ሁሉንም ነገር በምታስተውልበት ጊዜ አለ። ሁሉንም በማስተውልበት ጊዜ ነበር የሄድኩት። ኦኬ ማለት ክላስ ራሱ በተለያየ ቦታ ነው የተማርሽው ማለት ነው? አዎ የተለያየ ቦታ ምናምን ነው የተማርኩት። ግን ምን ልጅ ነበር ልጅ እያለሽ ከማትቸግሩ ተዋለሽ? ቀበጥ ነበርሽ ነው ይታይ በእውነቱ እናንደብሽ አሁን እኔ ወዳጅ ነበርኩኝ። በቃ ሌላ ብዙ እንዴት ብዬ እንደማብራራው አላውቅም። ግን አለ አይደል ሰፈር ውስጥ ሰው የሚወደው ልጅ በጣም ታዛዥ ወይ ጎበዝ ምናምን ነበርኩኝ ሳይሆን በቃ ተወዳጅ ልጅ ነበርኩኝ። ሁሉም ሰው የሚወደኝ የሚያቀርበኝ ምናምን ከሰው ጋር የምላመድ ብዙ ባላስቸግር ይባላል። ስለራስ አላውቅም። ግን ልጅ እያለሁ አሁን አይደለም እያለሁ እንደዛ አይነት ልጅ ነበርኩኝ። እኔ አሁንም ላይ ልጅ እያለሁም ነበርኩኝ። ሰው ያደገ ይበላሻል አሁን አሁን ላይ ስለራሴ እያወራሁ እንደሚመስል ነው። ላይክ እንዲህ ነኝ ሳይሆን በቃ ልጅ እያለሁኝ ሁሉም ቤት የሚወደድ ከዛ ሁሉም ቤት ገብቶ ይሄ የሚበላ የሚወጣ የሚገባ የሚሰራ ምናምን አይነት ልጅ ነው። ክላስ እንጀምር። የት ነው የተማርኩት? ከአንድ እስከ ስምንት ጠቅልለን ስለዞርሽ ከአንድ እስከ ስምንት ተከፋፍሉ እሷ የት እንደተማረች። አንደኛና ኬጂ እዚህ ተማርኩ። ከዛ አንደኛና ሁለተኛ ክፍል ትግራይ ተማርኩ። ከዛ ተመልሼ ሶስተኛ ክፍል ወደ ግማሽ አካባቢ ወደ ኦሮሚያ አካባቢ ሄድኩ። እዛ ግን አልጨረስኩትም። መልሼ ወጥቼ እዚህ ነበር የጨረስኩት። ብቻ እንዴት መሰል ማድረግ የነበረው አቁሜ በሚሄድበት ጊዜ ላይክ በአሪፍ ሁኔታዎች ስላልሆነ የሚሄድ የነበረው አቆም ነበር። አቁሜ ይመጣና እዚህ ጊዜ ሲኖረኝ እማር ነበር። ጊዜ ሲኖረኝ የተማርኩት በትርፍ ጊዜ ነው የተማርኩት። ለጨዋታ ያለው እንደዛ ያልኳችሁ። ግን መሄድ የነበረው ከትግራዩ ከምናምኑ ውጪ በሕክምና ምክንያት ስለሆነ ረጅም ቦታ ጊዜ የምቆይ የነበረው ለመማር ብዙ ምቾት አይሰጠኝም ነበር ሁኔታ። ለዛ አንድም ዓመት ሁለትም ዓመት እያቆምኩኝ እየተመለስኩኝ ነው የተማርኩት። ግን ስንት ቋንቋ ትችያለሽ? እንደውም እንዲዞርሽ ቋንቋ እንኳን ልጅ ነበር እንትን ትግርኛ አሁን እችላለሁ። ትግርኛ ለጦና ምን ነገር ሰብስክራይብ ትግራዮች ለጦና ፖድካስት ሰብስክራይብ አድርጉ። የምር ምንም እኮ ያው ነው። ጦና ፖድካስት ሰብስክራይብ ግበሩ። ክፈተኩምዬ ይቻላል ስለማላውቅ በእውነት እሺ ልጅ እያለሽ ያው ቡን የምታደርጊው በፋሚሊ ምናምን ይላል ማለት ነው። የትግራዩ ላይ እንደዛ ነበር። ከዛ በኋላ በፋሚሊ ኬዝ አልነበረም። ለነገሩ ቋንቋ ማወቅ በልጅነት 2 ዓመት 2ኛ ክፍል 3ኛ ክፍል ሆነ ያን ያህል ይዛለህ ብዬ አላስብም። ካልቆየ ደግሞ እዛ አካባቢ ኦሮምኛ እችል ነበር። ግን ኦሮምኛው ይሄን ያህል ፍቅር አልነበረኝም። ይሁን ታነካኪ ያለ ከእንትን አይደለም ከእንትኑ ሳይሆን በቃ አለ የሆነ ነገር ተወደው የለ አለ ነገር ቋንቋ ራሱ ሲሆን ደስ የሚል ትግርኛ ደስ ይላል። ከዛ በዛ ይሁን አላውቅም። ወይ ደግሞ ስመጣ የሚያወራኝ ሰው ቶሎ ባለ ማግኘቴ ኦሮምኛውን አልቻልኩትም። እየረሳሁት አሁን ምንም ነው የማላውቀው። ስንት ክፍል ላይ ነው ወደ ሶዶ ምናምን የተመለስሽ? 7 ኦኬ። ከ7 በኋላ ሙሉ እዚህ ነበር ወይስ ልትመለስ? ከ7 በኋላ እዚህ ነበርኩ። በምንም አይነት ምክንያት አልወጣሁም። ስለ ላይክ ለትንሽ ጊዜ ከመውጣው ውጪ ለመኖር ምናምን በኋላ እዚህ ነበርኩ። ትግራይ 2 ዓመት ይመስለኛል። ትግራይ 2 ዓመት ነው የቆየሁት። ግን ኦሮሚያም እንደዛ ኦሮሚያ አይደርስም። ኦሮሚያ አይደለም። ስለዚህ ኦሮሚያ ብዙ
ተመልሰናል። ምን ላይ ነበር ያቆምነው? ሰብስክራይብ አድርጉ እንጂ እባካችሁ ቸግሮናል። ምን ላይ ነበር ያቆምነው? ብቻ እዚህ 7ኛ ክፍል ምናምን ወደዚህ ተመልሳለች። ከዛ ከመጣሽ ምናምን በኋላ በቃ ፊስ ጓደኛ አልነበረሽም፣ ሰው ምናምን አልነበር፣ የተለያዩ ቦታ ዞረሽ ነው ምናምን የመጣሽው። ከዛ በኋላ ፊስ እዚህ አልከበደሽም ወይ? ከዛ በኋላ አያይዘሽ ደግሞ ከመጣሽ በኋላ የትምህርት ቤት ነው የገባሽው? አልከበደኝም ስላችሁ እዚህ በመጣሁበት ጊዜ በጣም አክቲቭ ሰው ልጅ ነበርኩኝ እና ቸርች ቲሞች ውስጥ እሳተፍ ነበረ። ከሰፈር ጓደኞቼ ጋር ባለኝ ጊዜ በደንብ ነበር ጊዜ የምናሳልፍ የነበረው ምናምን እና የተቋረጠ ነገር አይደለም የነበረኝ ሙሉ በሙሉ እሄድ እመጣ ምናምን ስለነበረ አገኛቸው እናወራ ምናምን ነበረ። ስመጣ አልከበደኝም። በቃ ቀጠለ ህይወቴ። ግን የሆነ ያህል ጊዜ እዚህ ከመጣሁኝ በኋላ ቤት ነበርኩኝ፣ ክላስ አልገባሁም። ብዙ ጊዜ ትንሽ ከባድ ነበረ። ልጆች ክላስ ሄዳሉ፣ እኔ ቤት ነበርኩኝ ምናምን ትንሽ ከባድ የሆነብኝ ያ ጊዜ ነበረ። ከዛ በኋላም ባለው ጊዜ ያው ቲሞች አሉ ምናምን ሄዱ ነበር፣ እኔ ቤት ነበርኩኝ። ያቺ ጊዜ ትንሽ ከባድ ነበረች። ግን ከዛ በኋላ 7ኛ ክፍል አባ ፓስካል ነው የገባሁት። ምን ያህል ጊዜ ነው ያለ ክላስ ሳትገቢ ቆይ? እንደተመለስሽ ማለት ነው? የተመለስኩት ታህሳስ ህዳር ምናምን አካባቢ ነበር። ያን አመት አልተማርኩም፣ ቤት ውስጥ ነበር። ጥሩ ነው። ተማሪ ኖሮ አንድ ባች አንሆንም ነበር። አንሆንም። ምን አይነት ተማሪ ነበርሽ? አላቅሽም። አንድ ሴክሽን ሆነን አናውቅም። አንድ ጊዜ ተምረናል። ግን የትኛው ልንገርህ? ከ7 በኋላ ያለው ነው ወይስ እስከ ታችማ? ሁሉም ጎበዝ ነበር። ሁሉም ከ7 በኋላ ግራም ገበይ ያኔ 30ኛ ምናምን የሚወጡ ተማሪ ማለት እኔ ወጥቼ አላውቅም። ይቅርታ አድርግልኝ። እስከ 7 ባለው ይሄ አታ ያኔም አፍራ ቤት ነበር። እሺ ብቻ እንዴት ከ7 በኋላ ያለው ነገር? ከ7 በኋላ መካከለኛ ተማሪ እስከ ስንት? 7 እና 8 7 እና 8 ላይ መካከለኛ ተማሪ ነበር። ምናልባት ደግሞ ከመካከለኛ ከፍ የምለው አስራ ቤት ከ10ም ከፍ ልል እችላለሁ። 5 እስከ 10 ማለት ነው። እዛ ውስጥ ልኖር እችላለሁ። ላይክ አባ ፓስካል ትምህርት ቤቱም እንደዛ ያደርጋል። ብዙ መኮራረጅም አልለመድንም ምናምን ምቾት ስለማይሰጡ ሁኔታዎችም እናነብ ምናምን ነበረ እና አባ ፓስካል መካከለኛ ወይ ደግሞ ከመካከለኛ ትንሽ ከፍ ብለን ተማሪ ነበር። ከዛ ደግሞ ላይክ ወደ ጮራ መጣው። አፈላሽ በቃ እዛ የጮራን ስም አታውቅም? ወደ 9 ነው ወደ ጮራ የተመለስሽው። ግን ከዛ በፊት ግን ከተቻለ ማለት ከተቻለ ላግ የምታደርጊበት ምክንያት ምን ነበር? ያመኝ ነበር ስልክ ነርቭ ኬዝ ነበረብኝ እና ያመኝ ነበር ሆነ ጊዜ። በሳቱ ደግሞ ሕክምናዎች በጣም ኤክስፔንሲቭ ነበሩ እና ማግኘት አይቻልም። ለዛ ላይ አውቀ ነው እና ማግኘት ስለማይቻል እንደ ማስታገስ ነበር የምታከመው። ይሄ ሙሉ መጣው እስክላችሁ ድረስ የምታከም የነበረው ይሄ ሙሉ ሕክምና የሚባል ሳይሆን አላ ጊዜያዊ ሕክምና የሚባል ነበርና ሄድ መጣ ነበር። በቃ በዛ ነበር ለሕክምና ነበር የሚሄደው መጣ ነበር። አንድ ቦታ አይገኝም። ከዛ ነው ሁሉም በመዞር ስልክ የተሻለ ሐኪም ቤት ፍለጋ ነበር። አንድ ሐዋሳ እንሄዳለን። ሁሉም ደግሞ የተለያየ ቦታ ላይ ነው ያለው። ልክ መጀመሪያ አሁን ነርቭ ሐኪም ያገኘሁት ሐዋሳ ነበረ። ከዛ ከሱ ጋር በሆኑ ነገሮች ምክንያት ከሱ ጋር አልቀጠልኩኝም። ከዛ ቀጣይ ላይ ደግሞ የነበረኝ ሂደት ወደ አዲስ አበባ ይወስደኝ ነበረ። ኤምአርአይ የሚባለው ማሽን የምታውቅ ከሆነ እዚህ አልነበረም። አሁን ነው እድሜ ነው አሁን ራሱ ኦሶና ገብቷል ይባልና ከዛ ማግኘት አይቻልም። ሐዋሳ ነው የሚላከው እና በሳቱ ሐዋሳም አልነበረም። አዲስ አበባ ነው የሄድኩት። ከዛ በዛ አዲስ አበባ ከዛ በኋላ የነበረው ሂደት ደግሞ 40 ምንጭ ወስደኝ ነበር።
ምንድን ነበር ቻሌንጅ ያደረግሽ የነበረው ነገር? ከማሙ ያው ህመሙ ማለት ነው፣ ግን ከዛ ያለፈ ደግሞ በደንብ ቻሌንጅ ያደረግሽ ሁሉም ነገር ቻሌንጅ ያደረግ ነበር እንጂ ልክ ፋይናንሻሊ ስታብል አለመሆናችን ቻሌንጅ ያደረግ። ከዛ ደግሞ ከፋሚሊ ጋር አይደለም ሆነ የነበረው ከስ ከኔ በታችም ከኔ በላይም ልጆች አሉ። እነሱን ቼክ ማድረግ አለባቸው። ደግሞ የራሳቸውን ህይወት አቁሞ አይደለም እየተማሩ እየሰሩ ምናምን ነበር እና ብቻዬን ነበር። ብቻዬን ሆን ነበር። ላይክ የሆነ ህክምና ለማስጀመር ይወስዱኛል። ከዛ ያ ህክምና ሲጀመር ብቻዬን ሆናለሁ። ከዛ ይመለሳሉ፣ ከዛ ይቆያሉ ምናምን እና በጣም ልጅ ሆኜ ነው የምላችሁ። በጣም ልጅ ሆኜ ብቻዬን ነበር እና እሱ ከባድ ነበር። ከዛ ደግሞ ትምህርት በጣም ወድ ነበር። በጣም የሚከፋኝ ትልቁ ነገር እሱ ነበር። በጣም ነው የምወደው፣ በጣም መማር ፈልጋለሁ፣ ግን አልችልም ነበር። በጣም መማር እየፈለጉ አለመቻል ደግሞ በጣም ነው ላይክ የሚያስጠላው እና በጣም መማር ፈልግ ነበር። ከዛ ስርዓት እና በጣም መማር እየፈለጉ አልችልም ነበር። እውነት በጣም ህይወቴ ውስጥ ከባድ ከነበሩ ነገሮች መሀል እሱ ነው። አንደኛ ፋይናንሻሊ ስታብል አለመሆናችን በማደርገው መንገድ ውስጥ ሁሉን ነገር ያከብድብኝ ነው። ያው ገንዘብ ብዙ ነገር መቀየር ይችላል እና ያን ማግኘት አለመቻላችን ቀላሉን ነገር እያከበደብኝ ነው። ያ ማድረግ የሆነ ነገር ማድረግ እየፈለግክ ነው ደግሞ መሰለህ አንተ ቁጭ ብለህ ልጆች ምናምን ክላስ ሲሄዱ ከክላስ በጣም እሱ ብቻ ሳይሆን ማለት ነው። እኔ እንዴት ነበርኩኝ መሰላችሁ 7 ምናምን ላይ ሆኜ የሆነ ያህል ላጋርጊ ስለሆነ የምመለሰው መግባባት ይከብደናል እና ሲከብደን በጣም ላይክ ለምንድነው የማይገባኝ ብዬ ማለቅስ አይነት ቤት ችግር የለውም ሰው በትምህርት ብቻ አይኖርም ምናምን የሚባል ልጅ አለ አይደል? ለምንድነው የማይገባኝ? ለምንድነው ሊገባኝ አልቻለው? ላይክ ለምንድነው አጠናኑ ያልገባኝ ምናምን ብዬ ማለቅስ እሱ ምልህ 7-8 ከሆንኩኝ በኋላ ለምንድነው የማይገባኝ? ለምንድነው የተሳሳትኩት ምናምን ብዬ ማለቅስ አይነት ተማሪ ነኝና በጣም ነበረ የምወደው። አሪፍ ነበረች። ላይክ ፍላጎቱ ጥረቱ ነበረ በጣም አይገባኝ እባክህን አይገባሽም አይደለም አኛ እንቀጥልሽ እባክህን ማንነትህን እኔ ጋር አታገቡ። እሺ 8 ውጤት እንዴት ነበር? 8 ውጤት እንዴት ነበር? አሪፍ ነበር። እውነት 80 ቤት ነው 90 ቤት አይመስለኝም። በጣም ጸዴ እኮ አሪፍ ነው። ጌታን እንደዛ ነው እኔ አላውቅም። አይ በቃ አታስጨንቀዋል። ስንት ነው? ጌታን 90 ምናምን ነበር 92 ምናምን ነበር። ልክ ነው ግን እንዴት በስነ ስርዓት አልኮረጅከው? አሁን ያናደስ ያስለቀሰው እንዴት አልኮረጅከው? እኔ እኮ ቅድም ማለት ነው እኔ ትምህርት ከድሮም አልወድም ነበር ሲል ስለነበር እንዴት 85 አምጥቶ ያለቅስ እንዴት በትክክል አልኮረጅኩም ብሎ በጣም እሺ። ጮራ ገባሽ፣ ከዛ አዲስ ጓደኛ ምናምን እንዴት ነበር? እስቲ በጣም ያስጠላ ነበር። ጮራ የገባበት ጊዜ በተለይ 9 እና 10 በጣም እጠላዋለሁ። ልጆች ጋር አለመግባባት ነው። እንዴት መሰላችሁ? አንደኛ ሰው ያለ ትምህርት መኖር እንደሚችል ያወቅኩበት አይላክ ሳይማር ጎበዝ ሳይሆን ሳያነብ መኖር እንደሚችል የገባኝ ጊዜ ነበር። ከዛ ደግሞ ልክ አሁን እዛ በፓስካል ስማር መኮረጅ አትችልም ብትፈልግም፣ ግን እዚህ ትችላለህ። እሱን ታውቃለህ። በቃ መኮረጅ እንደምትችል ታውቃለህ። ብቻ ሳትማር ሳትለፋ መጣ አልመጣ ማለት እንደሚቻል መኮረጁ ምናምን ተው። ግን ቢመጣም ባይመጣም ብታልፍም ባታልፍም የሚለውን ነገር ያወቅኩት ጮራ ገብቼ ሳይቆረጠ ተማሪ ከዛ እዛ እሱን ጊዜ ጠራለሁ።
ከዛ እውነታው እኮ ነው ላይ ከትምህርት ቤቱ ሳይሆን ከተማሪዎቹ ነው የምልህ። አሁን ለምን መሰለህ ሌላ ደግሞ ትልቁ ምክንያት አባ ፓስካል ውስጥ አብዛኛው ተማሪ እንትን ነው የኑሮ ደረጃ ዝቅተኛ ሊባል የሚችል ነው እና ሁሉም ጥረት አድርጎ እንዴትም ሞክሮ ማለፍ ይፈልጋል ያንን ነገር ማሳካት። ከዚ እሱ ጋር ቤተሰቤ እንደዚህ ይለኛል ሚል ህልም አለ ምናምን ጮራ ውስጥ ደግሞ ታውቃላችሁ የተሻለ ቤተሰብ የሚባለው ወላይታ ውስጥ የሚማሩ አይነት ትምህርት ቤት ነው የሚማሩበት አይነት ትምህርት ቤት ነው እና መጣ ይሄን መስራት እችላለሁ፣ እንደዚህ ማድረግ እችላለሁ፣ እንደዚህ ማለፍ እችላለሁ የሚለው አስተሳሰብ አለ ጮራ ውስጥ። ያንን አስተሳሰብ ያወቅኩት ጮራ ገብቼ እና ጮራ ከዛ ባለፈ ደግሞ በቃ አዲስ ክላስሜት ከወንዶች ጋር መማር እሱ ነገር ግን ደስ አይልም። በጣም ይጨንቃል። አስያይ ያለመድከው ነገር ሲሆን እኮ እኔ በጣም ነበር የጨነቀኝ። የሴት ትምህርት ቤት ነው የተማርኩት። እያቆምኩም የገባሁት የሴት ትምህርት ቤት ነው። ከዛ ደግሞ በሕክምና ኬዝ እንኳን ሴቶች ለብቻ ነው የምንሆነው እና ብዙ ከወንድ ጋር ቤት ውስጥ ደግሞ ከአባቴና አሁን ከጩጬ ወንድሜ በስተቀር ወንድ የለም እና በቃ ሴት ብቻ ነው። ከዛ በጣም ይጨንቀኝ ነበር የወንድ ድምፅ ኋላይ ምናምን ጎርናና ድምፅ እዚህ ጋር እንትን በይ ተጠጊ ምናምን ሲለኝ በጣም ነበር የሚደብረኝ። አሁን አይደለም በጣም ነበር በቃ ወይኔ በኢየሱስ ምናምን አሁን አይደብረኝም፣ ግን የዛኔ በጣም ነበር የሚደብረኝ የምሳቀቀው ምናምን። ከዛ ደግሞ ይሄ ሴትና ወንድ መቀመጥ ከዛ አብሮ ማውራት ጌሞች ምናምን በጣም ለኔ ከባድ ነገሮች ነበሩ በእውነት። አትጮህብኝ ምናምን ምን አይነት ሰው ነበር፣ አትጮህብኝ ድምጻችሁ እያስጨነቀኝ ነው ምናምን። ከዛ እንደውም አንተ የምታውቀው በጣም ጠላ ምናምን ስለነበረ ምክንያት እየፈለግኩ ከአስተማሪ ጋር ማጣላት፣ ማስመታት፣ ማስባረር ምናምን ስራዬ ነበር። ክፉኛ አይደለም ግን በጣም ይከብደኝ ነበር። መላመዱ በጣም የከበደኝ ነገር ነው። ግን እኔ ግን የማውቃቸው ያንቺ እንደዛ ነው። ግን እኔ የማውቀው ሰው ልጃገረዶች 8 ላይ ከወጣ አትይዩም ጭራሽ አይያዝም። እኔ እንዴት አስሯቸው ነበር ነው የሚያስብለው። ይከንፉልሃል ነው ማለት። ግን ያ በሷ ደግሞ እንትን ያለ ሰው አየ እያሉም እዛ እያሉም የሚቻለው አልነበሩም። ነገር ተማሪዎቹ ማውቃቸው እኔ ማውቀው እንደዛ አልነበረም። ከወጡ ደግሞ አንዴ ይሄ የታሰረ ሰው ምናምን ላይክ ሳልነግራችሁ ደግሞ ያለፍኩት ከዛ በፊት አባ ፓስካል እያለው እየጀመርኳቸው ቲሞች ምናምን ይሄ የቸርች ሳይሆን ይሄ ወክማ አልታርት ፋሚሊ የሚባል ቲም ነበርና በዛ እኮ ማውቃቸው ወንዶች አሉ። ግን ይሄ መልክ መስራት የለውም፣ ያነጋገር እንደዚህ እንደዛ የሚባል ነገር የለውም። ትገናኛለህ፣ መጻፍ ያለብህ ነገር ትጽፋለህ፣ ከዛ አብራ ማውራት ያለብህ ነገር ካለ ታወራለህ፣ ትለያያለህ። ግን የትምህርት ቤቱ ላይ ሲሆን ዝም ብለህ ማውራት አትችልም፣ ስም ሊሰጠው ይችላል ያ ነገር። ከዛ ደግሞ አላውቅም ብቻ ብዙ ካልኩሌሽን ነበረው ተግባቦት። እሱን ነገር መልመድ ነው ይመስለኛል በጣም ከባድ የነበረው። ከዛ ግን ቀስ በቀስ ለምጃቸዋለሁ። 9ኛ ክፍል ደግሞ ትዝ ካላችሁ የኮሮና ጊዜ ነበር። ጊዜውን መግለጽ ግን የኮሮና ጊዜ ነበርና ክላስ ፈረቃ ነበር። ጠዋት የሚገባ አለ፣ ከሰዓት የሚገባ አለ ምናምን እና ያም በጣም ከባድ አድርጎብኝ ነበር እና ብቻ ለዛ አልወደውም። 8 9 እና 10 ላይ ነበረኝ ጊዜ ጮራ ውስጥ አልወደውም። እሺ ምን አይነት ተማሪ ነሽ እዛ? 9 ግማሽ ድረስ ምናምን ዝም የምፈራ ምናምን ነበር። ከግማሽ ማለት ተባረ ነበር እኮ ሰው ተባረ ነበር። እንጃ ትንሽ ረብሻለሁ መሰለኝ፣ አስቸጋሪ ምናምን ትንሽ ብዙም የትምህርት ፍላጎት ምናምን እያጣሁኝ ምናምን ስለመጣሁኝ ግዴለሽ ተማሪ በጣም ክላስ የሚቀር ምናምን ተማሪ ግን ሙሉ በሙሉ አይደለም። 8 እና 9 እና 10 ላይ ሙሉ በሙሉ እንደዛ አልነበረ።
እሺ ገጥሞ ነበር አልሰማሽም? እሺ እንትን ቲክቶክ አሁን ቲክቶክ ስንተኛ ክፍል እያለች ነው ለምን የጀመርሽው? ከዛ በፊት ግን እንትን ትሰሪ ነበር? ስቴጅ አዘጋጅ ነበር፣ ኦርጋናይዝ አደረግ ነበር፣ ግጥም መድረክ ላይ ሰራ ነበር፣ ቲያትር ጽፍ ነበር ምናምን። እሺ እንዴት እንዴት ጀመርሽ? እሱን እንዴት ጀመርኩኝ መሰለ? በሰዓቱ አልታርት ፋሚሊ የሚለው ቲም ሰው ለመቀበል ማስታወቂያ እየለጠፈ ነበረ እና ምንም ሀሳብ አልነበረኝም። ግን ፌስቡክ የዛኔ ፌስቡክ ነበር ፌስቡክ እጠቀም ነበረ እና ቴክስት አደረጉልኝ እንደዚህ እንደዚህ ከኛ ጋር እኔ እንደዛ አይነት ነገር ግን ጓደኛ አለችኝ በጣም ነበረችኝ በጣም እንደዛ መስራት የምትፈልግ። እሺ ግን አንቺም ዝም ብለሽ መተሽ ትሆኛለሽ ምናምን አሉ። ግን እሷን ይዤ መሄድ ብቻ ነበር ሀሳቤ። ሄድኩኝ። ሲሄድ ቲሙን ወደድኩት። ያለውን ነገር ከቤት የምወጣበት አንድ አማራጭ እሱ ስለመሰለኝም ሊሆን ይችላል። በቃ እንዴት ክላስ፣ ከዛ የሆነ ቦታ፣ ከዛ ቸርች፣ ከዛ ክላስ፣ ከዛ ቤት ምናምን አይነት ልጅ ነበር እና የሆነ አንድ አላ እዚህ ቦታ ልወጣ ነው የምለው አይነት ምክንያት እንዲሆነኝ ብዬ ገባው። ከዛ በኋላ ግን ቀስ በቀስ ምን ላይ መሳተፍ እችላለሁ ብዬ ማሰብ ጀመርኩ። ድሮ ይሄ እንትን ኪነ ጥበብ ምናምን ሲባል የሚታየኝ ትወና ነበር። ለዛ ደግሞ ባለው በዚህ ሀገር አሰራር እኔ አልሆንም ብዬ ያሰብኩኝና ግን ሳየው ጽሁፍ መጻፍ እችላለሁ ምናምን የሚለው ነገር በሳቱ ደግሞ ቸርች ውስጥ እጽፍ ነበረ ምናምን ያንን ሰምቶ ስለነበረ ጽሁፎች ይሰጡኝ ነበር፣ ሀሳቦች ይሰጡኝና ጽፌ እንዳድር ምናምን እያለ የጽሁፉ ነገር የመጣው ከዛ ከአልታርት ፋሚሊ ነው። አልታርት ፋሚሊ እንትናም መዝሙርም ነበር የሁላችንም ብዙ እዚህ ያሉ ሰዎች መሰረታችን አንተ ነው ስሙ አልት አካዳሚክ ላይፍ ብዙ ሰው ነው ያፈራው። አሁንም አለ የቲም ወይ አለ አይደል? አሁን እንዴት አሉ እዛ ላይ የሚሰሩ ልጆች፣ ግን ቲሙ አልት እንደተባለ አይደለም ያለው። ልጆች እየተቀነሱ ወደ ግቢ የሚሄደው እየሄደ ስራ ይዘው እየያዘ ምናምን ሰብስክራይብ አድርጉ። ብሬክ ተመልሰናል ጋይስ። ሰብስክራይብ እያደረጋችሁ ኦልሬዲ ልመና አድርገው ለምን ቀብራር ብለብላል እንዴ? ብቻ ቲክቶኩ ላይ ያቆምነው። እስቲ ወደ ቲክቶኩ ስንመለስ እንዴት ልጀመር ያሰብ ሲቀጥልም የመጀመሪያ ቪዲዮሽን ታስታውሻለሽ? ወደ ቲክቶኩ ልመጣ ያሰብኩት ግጥም ጽፍ ነበር አላልኳችሁ? እና ግጥም በዛ ሰዓት ደግሞ በደንብ ይሰማ ምናምን ነበር። እኔም ደግሞ ወድ ነበር። በጣም ወዳት ጸሐፊ ያለች ሊና ረጋው የምትባል ብዙ ሰው ያውቃታል። ቲክቶክ ላይ ብዙ ፎሎወር ነው ያላት፣ ግጥሞቿ ምናምን ይታዩላታል። እሷ በጣም ግጥሞቿ ይስቡኝ ነበር። አጻጻፋችን ስለሚመሳሰልም ምናልባት ሊሆን ይችላል እና የእሷን ሳይ በጣም እኔም ለምን አልሰራም ምናምን ብዬ አስብ ነበር። ከዛ ጓደኛ ነበረች ሄሮል የምታውቋት ሄሮል የምትባል ሄሮል ጴጥሮስ እና እሷ እንድሰራ በጣም ትፈልግ ምናምን ትገፋፋኝ ምናምን ነበረ። በቃ በእሷ ግፊት ጀመርኩ። ግጥም መስራት ነው የጀመርኩት። መጀመሪያ በግጥም ዝም ብለሽ አሁን ያን ልጅ ይሁንና ዝም ብለሽ እየተሰማሽ ዝም ብለሽ ወይኔ ስልኬን እስኪ ካለ ነው ግን ምናልባት ስልኬን አይ ቀለል አድርገሽ ዝም ብለሽ ችግር የለውም። መርሲ ማይሆንልኝ ነገር ግጥም መጽሐፍ መጽሐፍ ጭራሽ እውነት
አይመጣልኝም። አስበህ ነው? አዎ እኔ ራሱ እያልኩ እንትን ያሰብኩት አይደለም ጀለስ እንዲህ የሚጽፉ ተማሪዎች ነበሩ። 8ኛ ክፍል ነው እያሉ ዝም ብዬ እነሱ ጭራሽ የማይመጣ ባይዜም መሰድከት ነው በእናታችሁ ተው። ግጥም የግጥም አጻጻፍ ህግ ላይ ባይዜ ቤት ማየት ግጥም አለ። ሀሳቡ ግን አሪፍ መሆን አለበት። ግን እሱም ህጎች አሉት፣ የራሱ ህጎች አሉት። ግን ቤት ማይመጣ ግጥም ይጻፋል። ግን ሀሳቡ አንድ መሆን አለበት። በእርግጥ ሁሉም ገጣሚ የሚስማማበት ሀሳብ አይደለም። ግን በሆነ ሰዓት ላይ እንደዛ ይቻላል አይቻልም በሚል ያዝ ተብሎ ነበር። ልግጠማ ካለችኝ ያዝ ሽቅጥቀጥ ይሽው። እሺ አልደከመኝም ነው የሚለው። ሰንጌ ያስኩት ትራፊ ተስፋ ከቅፌ ተኗል። ልኖር ነው ብዬ ህይወት ነው ያልኩት ወሬ ሆነው መክኗል። ባወራ እልፍን አልደመጥም ልክ እንደ ጥንቱ ከክንዱ ድርሳን አልሸሸግም በጋ ክረምቱን ነጥሎይ ካለም የመኖሩ ሌን ለብቻው ቢጽፍ ጥሎኝ የደለት ሆነን ተገኘን ጽንፍ ለጽንፍ ምን ባይደላው ጎኔን ክፉ ነህ እያልኩኝ ለሀገር ዓላማ ውስጤ ነህና ልቤ ነህና እንዳረብሽ ቀስ ብለህ ስማ። አልደከመኝም አልሰለቸኝም በነጋ ጠባ ስላንተ መግጠም አልሰለቸኝም ካልኖርኩት ህልሜ ሰርክ መታተም አልበረደልኝ እንደሆን ካለህ ስብከት መዝሙሬ የፍቅር ሀሁ የህይወት መምህሬ አየህ ስትኖር ያለ ገደብ ብትሄድ ማይቀየር ነውና የኔ ቃል በሁናቴ ሁሉ አይንገዳገድም ቀን በነጋ ቁጥር አብሮ እሱ ይነቃል። አልደከመኝም ፍጨት ልቼ ያገኘሁትን ያነባ አንቺ ነው እንዴት መጣልሽ? ማይሆን ቃላቶች በሚሉ ቃላቶች አሉ። ትገጥማለች ትገጥማለች። ስንተኛ ክፍል ነው የጀመርሽው? የቆየ ግጥም ነው አይደለም። በዚህ ሳምንት ስልኬ ላይ ስላገኘሁት ነው ያነበብኩላችሁ። ባላመጣ ነበር ባቅ ግን ከቲክቶኩ ቀርመሽ ነበረ ትችላለህ። እግዚአብሔርን ያበደ ከቲክቶኩ ቀርመሽ ነበረ ግጥም ምናምን መጻፍ የጀመርሽው? አንድ 2 ዓመት 3 ዓመት ምናምን ከቲክቶኩ ከልጅነቴ ጀምሮ ግጥም ጽፍ ነበረ። ታላቅ እህት ነበረችኝ ግጥም የምትጽፍ ምናልባት የግል እንትን ካልሆነ አርሞኒየም ቲም ላይ የምትጽፍ እና እሷ ስትጽፍ ላይክ እንደ ግዴታ ነበር የምናየው። በቃ ግጥም እንጽፋለን፣ አንዳችን ለአንዳችን እናነባለን፣ አንዳችን እናርባለን ምናምን ነበረ። በቃ ከዛ በኋላ እዛ ስመጣ እያሻሻልኩት ነበር እንጂ ጽፍ ነበር። እንዴት ነው የሰው አቀባበል? እንዴት ነው ጀምሪ ማለት ነው? የሆኑ ወራትን ዘም ብዬ ነው ፖስት ማድረግ አይታይም፣ ግን የሚያዩት ትንሽ ሰዎች በጣም ያደንቁት ነበር። እንድሰራ ያበረታቱኝ ነበር። ብቻ ብዙ ሰው ያየውም እኮ ስላችሁ 200-300 ሰው ነው የሚያየው፣ 200-300 ሰው ነው የሚያየው። ግን በጣም ሰው ያበረታታኝ ምናምን ስለነበረ አላቆምኩኝ። በመሃል አንድ ቪዲዮ ነች በጣም ቫይራል ወጣች። በጣም ሳይሆን በቃ በሰዓቱ 200-300 ሺህ መታየት ማለት ብዙ ነበር። አሁን ነው ብዙ ነው እሱ። በቃ ለይረብሽ ይሄ ነው ዛምጆ 200-300 ሺህ ምናምን ታየና በጣም አበረታታኝ በጣም። ከዛ በኋላ ቀጠልኩኝ፣ በደንብ መስራት ጀመርኩ። ስለምንድን ነበር የሰራሽው ያ ቪዲዮ? ግጥም ነው የአስታወሰኝ ረጋሳን ግጥም። እንደውም እሱ ግጥም አስወቅሶኝ ምናምን ነበር። በጣም ከስር ካፕሽን ላይ ነበር የጻፍኩትና ካፕሽን አልተነበበም። ከዛ ላይክ የሰውን ግጥም እንደራሱ አድርጋ በማቅረብ ምናምን ተጠይቄ ነበር። አንቺ ግን እንትኑን ሰጥተሻል። ካፕሽን ላይ ክሬዲት ሰጥቻለሁ። እናወራ ነበር ከአስቱ ጋር፣ ለራሱም ነግሬዋለሁ ግጥምህን እንደዚህ ሰራው። ግን ከውጭ የነበሩ ሰዎች ምናምን ነበር። ሰው ሁሌም እንደዛ ነው። ባይወጣ እኮ የሚወቅስ የለም። በደንብ ከታየ ግን የሱ ነበር አይወጣው የሱ ግጥም ላይክ በጣም ነው ቫይራል የወጣውና የሚያስደነግጥ ምናምን ነበር። ሁሉም ሰው ደግሞ ኮሜንት ነው ችግር የፈጠረው። በጣም ነው ደስ የሚለው ጎበዝ ጸሐፊ ነሽ ምናምን ነገር ነበር።
እና ክሬዲት ወሰደሽ ምናምን ተብሎ በጣም ብዙ ሰዎች ናቸው ላይክ የፎቶን ከላይ እያስቀመጡ እቺ የምታያት ምናምን የሚሉት ማለት ነው። እንደዛ ፖስት ተደርጌ ነበር። እሱ ራሱ ያወጣል ቪዲዮ በጣም ነው የሚያወጣው። ከዛ በኋላ ሁሉም ቪዲዮ ይወጣል። ሁሉም ቪዲዮ ከዛ በኋላ ቫይራል እየወጣ ነበር። ከዛ በኋላ ለተወሰነ ጊዜ በግጥም ቀጠልኩት። አሁን ግን እያዩ አይደለም የሚበዛው ብሎግ ነው አሁን ላይ የምሰራው። ስቴጅ ምናምን አሁን ስቴጆችን ምናምን ጀመርሽ አይደለ? አሁን እዛ ቲም ከገባሽ በኋላ ስቴጅ መስራት ጀመርሽ ምናምን ብዙ ሰዎችን እንዳገኘሽ ሶሻል ሚዲያ ላይ ምናምን ፖስት የሚደረጉ ቪዲዮዎች፣ ፎቶዎች ምናምን ሳይ ነበረ እኔ ለምሳሌ። እና እንዴት ነበር ወደ መድረክ ሲሆን ይከብዳል። ኦብቪየስሊ ሰው ጋር ሲሆን ካሜራ የተወሰነ ራስሽ ስለሆንሽ ምናምን ልትለምድ ትችላለህ፣ ግን ከኦዲየንስ ጋር ሲሆን ይከብዳል። ያ ነገር እንዴት ነበር? ስራውንስ የመጀመሪያ እንትንሽን ትዝ ይልሻል? የመጀመሪያ መድረኬ ሃይስኩል ነበር። ሃይስኩል ላይ ሁሌ እናቀርብ ነበር። አንድ ደግሞ ቲም ውስጥ የረዳኝ ነገር ቲም ውስጥ እናቀርብ ነበር። ትንሽ ልጆች አልነበርንም፣ ከ30 ምናምን በልጥ ልጆች እና ያ ሁሉ ተሰብስቦ እያየ እንድታቀርብ ትደረጋለህ። በየሳምንቱ አዳዲስ ግጥም እያመጣሁኝ አቀርብላቸው ነበር። ከዛ እዛ ጋር ኤክስፒሪየንስ አደረኩት፣ መድረክ ላይ ባቀርብ እንዴት ሊሆን ይችላል። ከዛ የራሳችንን ስቴጅ እናዘጋጅ ነበረ። እንደውም በጣም ቆይቷል የሆነ ስቴጅ ሰራሁ። የስብሰባ መድረክ፣ የፖለቲካ ስብሰባ መድረክ። ይሄ ምን ነበር መርካቶ የተቃጠለ ጊዜ ተጋበዝን፣ ሄድን። ለመርካቶ ገቢ ማሰባሰቢያ የሚሆን ነበረ። እዛ ላይ ለመጀመሪያ ጊዜ አሪፍ ትልልቅ ሰዎች ያሉበት መድረክ የተሳተፍኩት እሱ ነው። እዛ ላይ የመጀመሪያ ጊዜ የልመና ግጥም ነው አይደለም፣ ገቢ ማሰባሰቢያ ሲሆን ላይክ ስለ መርካቶ እንዲያስቡ ስንት አይነት እናቶችን እንደያዘ ላይክ ስንት አይነት ህይወት በሱ እየተመራ እንደነበረ ምናምን የሚያሳልፉትን ችግር ምናምን ያንን ነው። ኦኬ ሻን ካገኛቸው ሰዎች ምናምን በቃ ማስረሺ ሰውን እንትናን በማግኘቴ በጣም ደስተኛ ምናምን የምትይው ሰው አለ? ከጀስታውን ካገኛቸው በጣም ከገረሙኝ ሰዎች መሀል ስሙን አለማወቅ በጣም ትልቅ ችግር ነው። የዳነው ያረስቼ ነው። የጌትነትን ስም ሁሌ አልይዘውም፣ ለዛ ነው። ጌትነትን ሳገኘው በጣም ነበረ ደስ ያለኝም የገረመኝም ምናምን። ምክንያቱም ድሮ ምን ዳና ላይ ይሁን ምናምን ካስታወሳችሁ ግጥም ሲያቀርብ በጣም ፓወር ያለው ድምፅ ምናምን ግዝፈቱ ምናምን በጣም ደስ የሚለኝ ሰው ነበረ። ከሱ ጋር ልሰራ እንደሆነ ሳስብ ሳቅ በጣም ነበር የገረመኝ። በአንድ መድረክ ነው የተገናኛችሁት? መድረክ ነበር ያገናኘን። እዚህ የነበረው መድረክ ላይ እኔ ኢቨንቱን ኦርጋናይዝ እንዳደረግ ስጠራ ነው። ኢቨንቱ ላይ እሱ ይገኛል። እዛ ላይ ነበር እንደሚመጣ ያወቅኩት። እንግዶቹ መሀል ሳየው በጣም ነው የደነገጥኩት። ጋሽ ስዩሜ ነበር፣ ኤልያስ ሽታውንም ነበር። ግን ኤልያስ ሽታውንም ከዛ በፊት 3 መድረክ ላይ አግኝቼዋለሁ። ጋሽ ስዩሜንም ደግሞ እወዳቸዋለሁ፣ ግን በጽሁፉ ስለማላውቃቸው ከልጅነት ጀምሮ ምናምን የሚባለው ነገር ስላልተሰራ ይችን በቃ ሳየው በጣም ነበረ እየደነገጥኩት። ሳገኘውም እንደዛ ነበር ስሜቴ። ምንም ላለቅስ ምንም አልቀረኝም ነበረ። እሱን ሳገኘው በጣም ተገርሜያለሁ። ከዛ ደግሞ ሌላው አስታወሰኝ። በቃ አሁን በሱ ግጥም ነው የታወቅኩት የምለው። አስቱን ሳገኘው እንዴት ነበር መሰላችሁ? በጣም እወደዋለሁ እና ግጥሞቹን በጣም እወዳቸዋለሁ። ስልኬ ላይ ነበረ እሱ ፎቶ ነበር ላይ እና ማን ነው የሚጠራው ምናምን። አሁንም ያንን ኢቨንት መልሼ ኦርጋናይዝ እንዳደረግ ተገናኝተን ቁጭ ብለን እያለ ስልኬን ከፍተዋለሁ። ከፍታ አየችው ፎቶን፣ ሳቀች።
ዋና አዘጋጇ ትዕግስት ትባላለች፣ ትዕግስት አንቱ እና ሳቀችብኝ። ለምን ምስኪው አልኳት። ለምንድን ነው እዚህ ጋር ያረግሽው ምናምን አለች። ስለማደንቀው ስለምወደው ምናምን እዛ ልታገኘው ነው ምናምን አስቱ ጋር ልሰራ አስቡት እስቲ ላይክ እያያችሁት ወይኔ ይሄ ሰውዬ ስወደው ምናምን እያላችሁ በአካል ትሰራላችሁ። በጣም ነበር የደነገጥኩት የጮኩት ምናምን። ኢቭን የመጀመሪያ ቀን ሲመጣ እንድንቀበለው ልብስ ለብሰን ምናምን ነበር አበባ እንድንሰጣቸው አይቼው እሱን ቀርቦ ማናገር ስለከበደኝ እንባ ስለተናነቀኝ ወደ ቤት ተመለስኩ። በጣም ስለማደንቀው የምሬን ነው የምላችሁ። እንባዬ መጣ ምናምን አለቀስኩኝ ሰው ፊት እና ከሱ ጋር ደግሞ ብዙ አለ የፈንድቃ የሚባሉት የነሱ ባንድ አለ ምናምን። ከዛ ሌላ ገጣሚያንም እኮ አሉ ሙዚቀኞች አሉ ምናምን። ግን በጣም ስለምወደው ይሄ ያለ ቀርቦ እሱን ሰላም ማለት ምናምን አቅም ሁላ ነው ያጣሁት። እንባዬ መጣ ምናምን ይቅርብኝ ብዬ ወደ ቤት ተመልሼ በነገታው ነበር ያገኘሁት ራሴን አረጋግቼ ምናምንና በጣም በሁለቱ በጣም ግን እንዴት ነው እዚህ አሁን ሶዶ አካባቢ እኛ አካባቢ ይሄ ግጥም ምናምን ይከብድ ይመስለኛል ለኔ ብዙ ጊዜ ተቀባይነትም ሲያገኝ እኔ ስነ ጽሁፍ ሰው ያን ያህል ቫልዩ አያደርግምና ከቤተሰብም አንፃር ካለው ከኦዲየንሱም አንፃር እንዴት ነበር ላንቺ ስትሰሪ ወይ ከሰራሽ በኋላም እንዴት ነው? ከባድ ነበር ነው እንዳልከው። ግን ይሄ ያለ አንድ ነገር የምር የምትወደው እና የምትፈልገው ከሆነ ዋጋ ትከፍላለህ። እዚህ ደቡብ ውስጥ ስፔሻሊ ላይክ ሙሉ ኢትዮጵያ ውስጥ ነው፣ ግን በተለይ ወደኛ አካባቢ ወደ ደቡብ በጣም ከባድ ነው ስልክ ለሱ ጊዜህን ሰውተህ ያለህን ነገር ሁሉ ሰውተህ ምንም ማታገኝበት ነገር። ኢቭን ሌላ ሀገር ፍቅር ታገኝበታለህ፣ እውቅና ታገኝበታለህ። እዚህ ግን ምንም ነው ማታገኝበት። የትኛውም አይነት ተቋም አይደግፍም። አሁን ስፖንሰር ብለህ ብትሄድ ማንም ነው ሼክ ማያደርግ እና በዛ መሀል በጣም በብዙ እንትን መሀል ላይክ ቤተሰብ ለማሳመን የምታደርገው ጥረት ራሱ ምንድነው የምታረጊው? ላይክ ለምንድነው የምትሄጂው? ለምንድነው የምትሰሪው ስትባል ምንም መልስ የለህም። ግን ስለምወደው እያልክ መታገል ለምትወደው ነገር በጣም መታገል መጽናትም ምናምን ያወቅኩበት ነገር ነው። ግጥም ስለምወደው ብቻ ሰራይ ነበር። ያው በጊዜ ሂደት እንደምንም ትንሽ ተቀባይነትን እያገኘ ሶሻል ሚዲያ ላይ ከሆነ ጊዜ በኋላ ለግጥም ለስነ ጽሁፍ ምናምን ያለው አስተሳሰብ እየተቀየረ መጣ እንጂ በጣም ማዛ ነበረ። ማንም ግጥም ብለው ቼክ አያደርግም ምናምን እየለመንኩኝ ምናምን አንብቤ አውቃለሁ። በእናትህ ዛሬ ላንብብልህ ምናምን በፍቅርሽ ታምሜ ልንገሩሽ ከራዬ ምናምን በቃ እንደዛ በእናትሽ እቺን ስም የመጨረሻ ምናምን እያልኩኝ ማነብ ምናምን ስግጥ ብዬ ምናምን እንደዛ አይነት ነገር ነበርና በጣም ያለፋል፣ በጣም ያደክማል። ግን ሁሉም ጥረት ያደርግ ነበር። ሁላችንም በተለይ እዛ ቲም ውስጥ የነበረ ሰው እኔ እንጃ አሁን ላይ ጥሩ ቦታ ላይ ያሉ አሉ እንደዚህ እየሰሩ ያሉ ሶሻል ሚዲያ ላይ ምናምንና ሁሉም የጥረቱን ውጤት ነው እያገኘ ያለው ብዬ ነው የማምነው። በጣም ነው የለፋንበት፣ ለአመታት ነው የለፋንበት። ለአመታት ያለማቋረጥ በሳምንት 4 ጊዜ ወክማ ደግሞ እንዴት ሩቅ እንደሆነ ታውቃላችሁ እዚህ ያላችሁ። ወክማ በሳምንት 4 ጊዜ እንሄድ ነበር። 4 ጊዜ ሄዳ ሰዓት እዛ እናሳልፍ ነበረ እና አስቡት ለአመታት ምንም አይነት መድረክ የለም፣ ምንም አይነት ገቢ የለም። ግን እናንተ በሳምንት 4 ጊዜ እየሄዳችሁ 4 ሰዓት ማሳለፍ በጣም ጽናት ይጠይቃል። አመት ሙሉ ክላስ ምናምን እንዴት መሰለህ እናደርግ የነበረው ከሰዓት እቀራለሁ በሳምንት 2 ቀን በሳምንት 2 ቀን ከሰዓት ክላስ እየቀረሽ ከዛ ምንም ሳይኖረው በእውነት እንደዛ ነበር የምንሄድ የነበረው። ቲሙ በጣም ያበደ ነበር። በጣም ይሄ ያለ ቋሰልቺ እኮ ነው ግን ያለ ምንም እንትን ምን መሰለህ ለደቂቃ ያሰለች ምንም አያሰለችም። የምር ደግሞ ሲጀመር ከልጆቹ ጋርም በጣም እንዋደድ ነበር፣ ከልባችን እንዋለድ ነበር። ሁሉም አንድ አላማ ነው ያለው። እንደምንም ብሎ
ቲያትር ላይ ያለ በቲያትሩ መበርታት፣ ጽሁፉ ላይ ያለ በጽሁፉ መበርታት፣ አንዳችንን በጣም እናግዝ ነበር። ለዛ ሁሉም ምንም ሳይሰላች ነበር የሚመጣ የነበረው። ለአመታት እንደዛ አድርገናል። በዛ መሀል ግን ምን እንሞክር ነበር? የራሳችንን መድረክ ማዘጋጀት። ብር ምናምን ብዙ ስላልነበረን ፍራንክ ስላልነበረ የምናደርግ ነበር። የሃይስኩል መድረክ ይፈቀድ ነበር፣ የላይብሬሪ ማለት ነው። እዛ ጋር እናዘጋጅ ነበር። በሆነ ጊዜ አንዴ በአንድ ወር አንዴ በሁለት ወር አንዴ ምናምን 20 ብር 30 ብር ቲኬት እናዘጋጅና 20-30 ብርም ከፍሎ ሰው ይገባል። ከዛ ያ ይታይ በዛ በሰው ያያል። ከዛም እንደሚደረግበት ታውቃለህ። ብሩ ሁሉም ይሄ በባጃጅ ከሩቅ የሚመጣላ በሞተር በባጃጅ ምናምን የሚመጣ በቃ ለሞተር እና ለባጃጅ ለመክፈል ነው የሚቀመጠው። ልጆች እንዳይቀሩ ከመፈለጋቸው የተነሳ እኔ አሁን ቲም መምጣት ፈልጌ መንገዱ በጣም ረጅም ነው፣ መምጣት አልችልም። በሞተር ላይ ቲሙ ይከፍላል ይባላል። ከዛ ትሄዳለህ በሞተር የሞተር ይከፈልልሃል። በዛ መልኩ ቲሙን ላለማቋረጥ ስንል በሁለት ወር ምናምን መድረክ እናዘጋጃለን። በዛ መልኩ ነው ለአመታት ይሰራል። አሪፍ ለፍታችሁበታል ምናምን አይደል? ደግሞ ለምትወደው ነገር ምናምን ሲሆን ምንም ነገር ትሆናለህ። አሁን ለምሳሌ ትዝ ይለኛል ከሰዓት ምናምን ክላስ እየቀጠው ኳስ ለመጫወት እንሄዳለን። በቃ ኖርማል የሆነ የምትወደው ነገር ምናምን ሲሆን የትኛውንም ከሳምንት 4 ለ4 ሰዓት በተስፋ ከዛ በላይ ይሰራሉ አይደል? አሁን ኳስ የሚሰሩ ልጆች እኮ በተስፋ ነው የሆነ አይከፈልህም። እግዚአብሔር አይከፈልም። አሁን 20 አንደር 20 ምናምን ያሉት ብላችሁ አይደል? እነሱ አይከፈላቸውም። ደን ግን የምትፈልገው ነገር ስለሆነ ብቻ ዋጋ ትከፍላለህ እዛ ጋር ደስም ስለሚል። ጥበብ ደግሞ ያዝናናል ወይ ስልክ አሁን ግጥም ለእናንተ በጣም እንትን ሊሆን ይችላል። እኔ ግን ሌሊት ላይ ምናምን ምናምን ያልኩኝ እያነበብኩኝ ማለት ነው። ፋዘር መጥቶ ኧረ ልጄ በኢየሱስ ስም ምንድነው የለከፈብኝ ምናምን ብሎ እስኪያስቆመኝ ምናምን እስከ 9 ሰዓት መዝናናበት ምናምን ነገር ነው። ልክ አሁን የሆነች ደቂቃ ለመስማት የሚከብዳችሁ ነገር እኔ ግን ምሽት እስከ 9 ምናምን እየጻፍኩ ያንን እያነበብኩ እያስተካከልኩ ምናምን ያለ ስልክ ምናምን መቆይበት ነገር ነበርና በጣም የሚያዝናናኝ ነገር ነበር እና እንዝናናበትም ነበር። በጣም እንደ ስራ ምናምን ሳይሆን የምንሄደው አላ ተገናኝተን የሆነ ነገር አድርገን የምንወደውን ነገር አድርገን የሄድክ ጌም መጫወት ምናምን ጊዜ ማሳለፍ ማንም አይጠላም እኮ እንደዛ ነበር እናደርግ የነበረው። በጣም እንደ ስራ ምናምን አይደለም። እንደ ስራ አይደለም ስልህ እዛው ተገናኝተን ስግጥ ብለን አንሰራም አይደለም፣ ስግጥ ብለን ነው የምንሰራው። ግን ያንን በጣም ኢንጆይ እንደምናደርግበት ነገር ነበር የምንጠቀም የነበረው። በጣም አሪፍ ነው። እና ግን እንትን ምን ነበር እሱ ከሮዝ ሞዴስ ጋር ያለሽ ማለት ነው? ግን ከዛ በፊት ግን ከግጥሙ የሆነ ሰዓት ወደዚህ አሁን ብሎግ ሰሪው መሀል አላውቅም፣ ግን ከግጥሙ በላይ ይሄኛው እንትን እያለ ነው። ሴቶች እንትን እንዲሉ አካል ጉዳተኞች እንዲሳተፉ ሴቶች እንዲሳተፉ ምናምን እዛ ነገር ላይ ፎከስ ማድረግ ጀመርሽና ያን ነገር እንዴት አሰብሽ? ግጥም ነበር ትሰሪ የነበረው፣ ወደዛ ነገር እንዴት ሆነ መሰለህ? ሰው በጣም ይገረም ነበር በኮንፊደንስ ሜቢ እና በጣም ኮንፊደንስ አለሽ ምናምን ጎበዝ ነሽ። እንደዛ አይደሉም እኮ አካል ጉዳተኞች ብዙ ሴቶች እኮ እንደዛ አይደሉም ይባላል። እኔ በጣም ምን አይነት በተለይ መድረክ ስሰራ ምናምን በራሴ በጣም እምነት አለኝ። ልክ ላልሰራ እችላለሁ፣ ግን መሳሳት የህይወት ህግ ነው። ስለዚህ በቃ በጣም ኢንጆይ እያደረኩ ነው መድረክ የምሰራው። ከኔ ጋር የሚያሳልፍ ሰው በጣም ኢንጆይ ያደርጋል ምናምን፣ በጣም ራሴን አልይዘውም ምናምን እና ያ ነገሬ የሆነ ሰውን እየሳበ ምናምን መጣና የፖለቲካ መድረክ እሰራለሁ ብዬ መድረክ ስሰራ ቀስ በቀስ ወደ ሴቶች አካል ጉዳተኞች ምናምን ወደሚሉት መድረኮች መጠራት ጀመርኩ። እዛ ላይ ያስተዋልኩት አንድ ነገር ሁሉም ለአካል ጉዳተኛ የሚደረገው ነገር ይሄ መጽደቅ ወይ ደግሞ አሪፍ ሰው መሆን ምናምን አላ አሁን እኔን መድረክ ሲጠሩኝ እነሱ በጣም ጥሩ ሰው ስለሆኑ ከኔ አቅም አኳያ ሳይሆን እነሱ በጣም ጥሩ ሰው ስለሆኑ እኔን ሰፖርት ለማድረግ የሚለው አይነት አስተሳሰብ እያየሁባቸው መጣ።
በቃ እዚህ አስተሳሰብ ላይ ነው ከስ እንዴት መሰለ ሰው ለጥሙ ውሃ ነው የሚፈልገው። ጥበብ ትርፍ ናት። አሁን ለምሳሌ እኔ ለአንድ ለተራበ ሰው ሄጄ ግጥም ከማነብለት ምግብ ብሰጠው ነው ህይወት ማለት ነው። ስለዚህ ላይክ ለተጠማ ውሃ እንጂ ትርፍ የሚባለውን ነገር ግጥም ያዝናናዋል። አዎ ግጥም ውስጥ ብዙ መልእክት ማስተላለፍ ትችላለህ። ግን አሁን ላይ ለአካል ጉዳተኛ የሚሆን ግጥም ጽፌ ከማቀርብ እዛ አስተሳሰብ ላይ ብሰራ የተሻለ ነው የሚለው ነው እና የምር ከነከነኝ ከሆነ ጊዜ በኋላ ማለት ነው። ዋይ እኔ በጣም ላይክ ጎበዝ ነኝ። ይሄን ስልክ በጣም ይሄ በጣም ጎበዝ ነኝ ሳይሆን የጋበዙኝ የሆነች አቅም ስላለችኝ አይደል? የሆነች ማድረግ የምችላት ነገር ስላለችኝ አጋጣሚውን መፍጠር ትልቅ ነገር ነው። ግን ያ አጋጣሚ የተፈጠረው በጉድለቴ ሳይሆን በጉብዝና ያን ማሳየት መፈለግ ከዛ እዛ ላይ መስራት እንዳለብኝ በጣም እዛ ላይ መስራት አለብኝ ያሰብኩ ከዛ ትምህርት ቤቶች ውስጥ ማሳለፋቸው ምናምን ከዛ እንደውም በጣም የሆነ ሰዓት ላይ ፎቶ ምናምን ፖስት ሳደርግ ክሎዝ አፕ ነበር ፖስት ማድረግ ነበር እና ላይክ እሱ እኔ ዝም ብዬ ነው ፖስት ማድረገው የሆነት ላይክ አስቤበት ምናምን አይደለም እና በጣም ተረጋግቼ ማሰብ ስጀምር የሰዎች አስተሳሰብ ያንን ከማፈር ወይ ከመሸማቀቅ ወይ ደግሞ ላይክ ምናምን የሆነ ጉድለት እኮ ሊሆን ይችላል የሆነ አለመቻል ሊሆን አይችልም ግን ሙሉ አለመቻል ሊሆን አይችልም ሙሉ አለመቻል ሙሉ አለማወቅ ያ በዛ ነገርህ ብቻ የምትረዳ አይነት ነገር መሆን የለበትም እና ያንን በደንብ ማሰብ ስጀምር ማሰብ ጀመርኩ ኮንቴንቴ እንዴት ነው መቀየር እንዴት ነው ሰው ጋር የተሻለ ነገር የተሻለ አስተሳሰብ ላይ የሚሰራ ነገር የተሻለ የሰዎች አመለካከት ላይ የሚሰራ ነገር አትሊስት እኔ ሙሉ ዓለምን መቀየር አልችልም ግን በዙሪያ ያለ ሰው እኔ ጎበዝ ናት ጎበዝ ስለሆነች ነው የምንጠራት እሷ ጎበዝ ናት ጎበዝ ጻፊ ናት ጎበዝ እንትን ናት ነገሮች ላይ እንዴት ትሳተፋለች መለያዬ ክራንች በመሆኑ አላፍርም ግን ከክራንቹ የሚዘል ነገር ያላት ሰው አሁን እኔና የሆኑ ሴቶች አብረን ብንሄድ ሰው እኔን ይዘኛል ሌላ መንገድ ላይ ቢሆን በጨረፍታ ያየኝ ቢሆን እንኳን ነገ ላይ ያስታውሰኛል ከዚ የሆነ መለያ አለ ግን ከዛ መለያ በላይ የሆነ የሚጠራ ነገር ፈልጌ ህይወቴ ውስጥ ማለት ነው እና ግጥም አዎ ጥሩ ነው ግን የሆኑ ሰዎችን ነው ተሽሚያለሁ የሆነ የሚገባው ሰው ከዛ ባለፈ በደንብ መስራት እንዳለብኝ ተሰማኝ የምሬን ነው የምላችሁ ይሄ በጣም ነው የተሰማኝ ከልጅነት ጀምሮ ይዘምታድገው ነገር እኮ አለ ግን እሱ ችግር የለውም ብለህ ለመስራት ስትሞክር እኔ ምንም የሰዎች ንግግር የሚያሸማቅቀኝ ምናምን አይነት ሰው አይደለም ጭራሽ ነው ምንም የማይመስለኝ ግን አንዳንድ ሰው አለ ደግሞ ንግግር የሚሰብረው አንዳንድ ሰው አለ አንዳንድ ሰው አለ እንደ ቀልድ ያረከው መጠቃቀስ የሆነች ጉለቷን አይተ ጓደኛ እንዲህ ስትል አንተ ብዙ ያላስተዋልኩ ግን በጨረፍታ የሰው ተሰብሮ የሚቀርበት ምክንያት እና ያንን እያስተዋልኩ በመጣው ቁጥር እኔ ፈገግታ ውስጥ የብዙዎችን ፈገግታ ማየት መፈለግ እኔ መቆም ውስጥ የብዙ ሰዎችን መቆም ማየት መፈለግ እና ጉድለቶችን ይሄ ተደብቀህ የምታሳልፈው ነገር ሳይሆን ጉድለት ያለ ነው የትኛውም የህይወት መንገድ ላይ የትኛውም ድህነት እኮ አሳፋሪ ነገር ነው እንደ ምልክት ድህነት አሳፋሪ ነገር ነው ድህነት አለመቻል ግን ድህነትን ኖርማላይዝ አድርገን እየኖርን አንድ ሰው ፈልጎ እንኳን ያለመጣውን ነገር እንደሆነ ነገሩ ተቆጥሮ የሚሸማቀቅበት ወደ ኋላ የሚቀርበት ምክንያት ምናምን እኔ ውስጥ ብዙ ሰዎች ይኖራሉ የሚለው እኔ ሳቅ ውስጥ እኔ ስራ ውስጥ እኔ ኑሮ ውስጥ በጣም የደከምኩባቸውን ጊዜያቶች ፖስት ያረኳቸው አሉ ላይ በጣም እንደደበረኝ የሆነ ነገር እንዳጣው ምናምን ሰውኛ ስሜቶችን ማጋራት ጀመርኩ እሱን ማድረግ የጀመርኩት ካልኩ ነገሮች ሰዎች ከሚያሳዩኝ ነገሮች ተነስቼ ላይ እኔ እንደዚህ እንኳን ለመስራት እየተጣጣርኩ ሰው እንደዚህ የሚያስበኝ ከሆነ በየቤቱ ምናምን ከሚለው አስተሳሰብ ኮንቴንቴን ወደ ከግጥሙ ወደዚህ ለማሻሻል አሰብኩ በዛ መሃል ደግሞ ጓደኞቼ በጣም ሰፖርት አድርገውኛል ከዚህ በፊትም ሌላ ፖድካስት ላይ ጠርቻለሁ ሌዊ ቶማስ
ለምን አለኝ የሆነ ቀን ማለት ነው። አንቺ ከግጥሙ ባሻገር ብዙ መታየት ያለበት ነገር አለ ብሎ አወራኝ። ሲያወራኝ መጀመሪያ የማስበውን ነገር ስለሆነ ያወራልኝ እንደዚህ ማድረግ አለብኝ አሁን ጊዜው ነው ብዬ ማሰብ ጀመርኩ። የሆነ ቪዲዮ በቮይስ ኦቨር ሰራው። የመጀመሪያ ቪዲዮ ቮይስ ኦቨር አድርጌ ወክስ አረግ ነው አለቀ። ግን ቮይስ ኦቨር ሳረግ ላይክ እንትን ንግግር አለ የሆነ ቀን ላይ የጻፍኩት ከዛ በፊት የሆኑ ስሜቶችን የጻፍኩበት ያንም ፖስት አደረኩኝ እና ላይክ አንድ ቀን ምናምን 400,000 ምናምን 400 ምናምን ሺህ ከዛ በሳምንት ውስጥ ብዙ ታየ። በዛ ቪዲዮ ብቻ 35,000 ፎሎወር መጣ። ከዛ ላይክ 5,000 ፎሎወር ነበረኝ 40,000 ፎሎወር ደረስኩኝ በአንድ ቪዲዮ ምክንያት በአንድ ሳምንት ልዩነት ማለት ነው። ዛሬ 10,000 ነገ 20,000 ከነገ ወዲያ 30,000 ከዛ በአራተኛው ቀን ምናምን 40,000 ነው ያለው አካውንት። ዋው መሰራት የሚችል ነገር ነው የሰራሁት ብዬ አሰብኩኝ። ኮንቴንቴን በዛ መልኩ ቀጠለ። በጣም አሪፍ እንትን ነው ማለት ነው። ሰው ፊድባክ በጣም ጥሩ ነው። በጣም አንቺም በጣም ጎበዝ ነሽ። እነዛ ነገሮችን አልፈሽ ምናምን እንደዚህ በመስራት ምናምን በጣም ጎበዝ ነሽ። ቻሌንጆች እኔ ሳስብ ብዙ ቻሌንጆች አሉ ብዬ ማለት አንደኛ ደፍረሽ ወደ ካሜራ መጥተሽ ብዙ ሰው እኮ ያስባል ይመስለኝ እኔ ብዙ ሰው ያስባል ለመስራት እንደዛ ለማድረግ ሀሳቡን እንትን ለማለት ግን የሆነ አቅም ያለው ብዙ ሰው ካሜራ ላይ ለሌሎች ነገር ማስተላለፍ ይፈልጋል። ከዛ ደግሞ የራሱ ብዙ ነገር ይኖራል። ፋሚሊ አካባቢ ያለ ሰው አለ ያን አልፎ መጥቶ እንደዛ እንትን ማለት በጣም ነው የምናመሰግነው። አንድ እንትን አይቼ ነበር እኔ እና እሱም በደንብ ታይቷል። ግን ኮሜንቶቹ እኔ ከዛ በላይ አንዳንዴ ሰው የምርም የሚረዳ ሰው የምርም ሀሳቡን መግለጽ ፈልጎ የሚገልጽለትን ሰው የሆነ ያጣ ሰው እንዳለ ነው። በቃ እንትን ያልኩት ሁሉም ኮሜንት ይሄን ለማለት ፈልገሽ ነው እንዲህ ነዋ ምናምን በርቺ በቃ በጣም እንትኑ እሱ ቪዲዮ እኔም ስለዛ ቪዲዮ ብናወራ ደስ ይለኛል። የመጨረሻ በጣም ብዙ ስድብ የተሰደብኩበት ቪዲዮ ነው። ብዙ የታየም ቪዲዮ ነው እና ሀሳቡ እንዴት መሰለህ በቃ በዓለም ላይ እንደኔ አይነት ላይክ ቆንጆ ሊስብል አታገኙም ነው የሚለው። ምንም ሌላ ካፕሽን ነው የለውም። በቃ ይቺ ናት እና እዚህ ውስጥ ግን እንዴት መሰላችሁ የኔ ሀሳብ ፖዚቲቭ ለመሆን በጣም ነው የምንቸገረው እና የኔ ሀሳብ ግን ቆንጆ ነን እያሉ እንዲወጡ ነው። ከዛ በፊት በውስጥ የጻፍኩላቸው ልጆች ነበሩ ማቃቸው ኢንቦክሲንግ ባሳያችሁ ማለት ነው ስልኬ እዚህ ቢኖር እንዴት ደስ እንደሚለኝ በጣም ብዙ ሰው ነው ቴክስት የሚያደርግልኝ። እህቴ እንደዚህ ናት፣ ለረጅም ዓመት እንደዚህ ነኝ፣ ግን ማውራት አልችልም፣ መናገር አልችልም፣ ሰው ጋር መድረስ አልችልም ምናምን የሚሉኝ ማለት ነው። ጻፍኩላቸው እኔ ካንቺ በላይ ቆንጆ ነኝ ያላችሁ ከቻላችሁ ቪዲዮ ስሩ፣ እኔ ካንቺ በላይ ቆንጆ ነኝ ያላችሁ ብዬ በቃ ሀሳቤ እንደኛ አይነት ሰው ሲያየን ከዛ ኮሜንት ገብቶ ሲያይ እኔ ካንቺ በላይ ቆንጆ ነኝ ሲል እኔ ከሷ በላይ ቆንጆ ነኝ፣ እኔ ከሷ በላይ ጎበዝ ነኝ የሚለውን ነገር መፍጠር ብቻ ነበር የኔ ሀሳብ። በመሀል ላይክ ሳይ ፉክክር ምናምን የሚሉ ብዙ አይነት ስድቦች ነበሩ። ላይክ ግን አይታችሁ ከሆነ በጣም ብዙ ካንቺ የተሻልኩ ቆንጆ ነኝ፣ እህቴ ካንቺ ትሻላለች በቆንጅና፣ እናቴ ካንቺ በላይ ቆንጆ ናት የሚሉ ኮሜንቶች ነበሩና ያንን ስጽፍ አስቤበት ነው። ቀጥተኛ ሆነ መታየት አትችልም፣ ሶሻል ሚዲያችን አይፈቅድም። አሁን የኔ ይሄ ሲሪየስ ሆኜ እንደዚህ ያወራሁት እንትንም ብዙ ላይ ይታይ ይችላል። የሚታየው የሆነ ኔጌቲቭ ነገር ምናምን ነው እና ሰው በዛ መልኩ እንዲረዳውና እንዲታይ ስለፈለኩኝ በቃ ከኔ በላይ ቆንጆ የለም አልኩኝ። በጣም ብዙ ነው የተሰደብኩት፣ ግን በዛው ልክ በጣም ብዙ ሰው በጣም ብዙ ልጆች ጋር ነው በጣም ብዙ ማውራት ላይክ የሚከብዳቸው የሚሸማቀቁ ምናምን አንዱ ከነገረኝ መሀል ልንገራችሁ። በጣም ረጅም ዓመት ሆኖታል። ረጅም ዓመት
ግን ስቲል ከቤት አይወጣም። ለምንም አይነት ነገር ከቤት አይወጣም። በጣም ከባድ ነገር ነው። አሁን አንተ ለአመታት ከሳሎን ክፍል ቤት ክፍልህ ምናምን እያልክ መኖር በጣም ከባድ ነው። እየማለ ነው የነገረኝ። እንኳን ይሄ ውጭ ወጥቼ ራሴን ላሳይ በጣም ነው ማፍረው። ትላንት በጣም ሙሉ የነበርኩት አሁን እንደዚህ ሆኜ መውጣት ምናምን ሲለኝ በዛ መልኩ ብዙ ሰው ሲያወራኝ ማለት ነው ጎሌን አግኝቼዋለሁ። ግን በጣም ብዙ ስድብ ነው የተሰደብኩበት። በጣም ብዙ ሰው በጣም አናዳጅ ኮመንቶች ያሉበት ቪዲዮ ነው። ግን አሰማም እንቁረሽ ነው ታሽ አው ደግሞ ምንድነው ኮሜንት የሚያደርጉ ሰዎች ግን እኮ ነው አንዳንዴ እኔ ጤናማነትም አይመስለኝም እውነቱን ለማውራት። ግን በቃ ካልገባ ካልፈለግ ደስ ካላለ ማሳለፍ ትችላለህ። ግዴታ አይደለም። አዎ እኔ በጣም የሚያናደኝ ነገር ግዴታ አይደለም። አብሶ ደግሞ ምንድነው እንትኑን ተው፣ ይሄ በቃ ሌላውን ነገር ብትተው እንኳን እዚህ ጋር የሆነ አሪፍ ስራ እየሰራ ያለን ሰው ገባ አንተ አሁን እሷ እንትን ብላ ምናምን ስለሄደች ሊሆን ይችላል። ከስር የሚጽፉት ነገር ሰብሮ የሚያስቀርም ነው። ገባ የሰውን ወደኋላ ሊያስቀርም ይችላል የምታወራው ነገርና አንዳንዴ ሰው አይጠነቀቅም። በቃ ዝም ብሎ ኮሜንት ገብቶ እንትን ካልገባ አልገባህም፣ ካላወቅ አላወቅም፣ ከደበረ ደብሮሃል ማሳለፍ ይችላል። የሚከራከሩልኝም ሰዎች ነበሩ። በዛ እንደዚህ ልትላሰባ አይደለም እንደዚህ ሊሆን ይችላል ምናልባት ምናምን የሚሉ ጭራሽ የትም ማላቃቸው ማለት ነው። ፖስት ሲያወሩኝ ጅማ ያሉ ደብረ ብርሃን ምናምን ላይ ከማላቃቸው ሀገሮች ላይ ያሉ ሰዎች ሲከራከሩልኝ ነበርና ሁሌም እንደዛ ነው። ኔጌቲቭ ፖዚቲቭ ግን በጣም ብዙ ስድብ ነው የተሰደብኩት። ኦፍ ማድረግ ፈልጌ ነበር። ለመጀመሪያ ጊዜ ኮሜንት ኦፍ ማድረግ የፈለኩበት ቪዲዮ እሱ ነበር። ግን ደግሞ ምን ያህል ቻሌንጅ እንደምታሳልፍ መታየት አለበት። ይሄን ማንበብ በጣም ከባድ ነው። በጣም ከባድ ነው። በጣም ከባድ ኮሜንት አታርጉ። አድቡ። በዚህ አጋጣሚ አድቡ። መጥፎ ነገር ለመጻፍ ሲቻኮሉ ምናምን ወደ ሮዝ ሞዴስ እንመለስና ስለሱ ትንሽ አጫዋች ሮዝ ሞዴስ ቻሌንጅ ከሆነ ቻሌንጅ ምናምን ነበረ። እንዴት ሶስት ወንዶች እኛም አናውቅ ግን እንትን ነው ቪው አይደል? በቪው ነበር እና የተሻለ ቪው የነበራቸው እነሱ ነበር። ተመልሰናል። ከተመስገን ሌላ ብቻ ተመልሰናል። እንዲህ ያለን እንድንጨርስ ነው። አሪፍ መተናል እናስባለን። ምኑ ጋር ነበር ያቆምነው? በሮዝ ሞዴስ ላይ ሶስት ወንዶች አሸንፈው ምን አድርገው ነው ያሸነፉት? ግን ምን አድርገው ቻሌንጁ እንዴት ነበር መሰለህ? ጾታ አይለይም። ተጠቃሚውን ሳይሆን የሚጠቀመውን ሰው ሳይሆን በቃ ሴቶችን የሚያበረታታ ቪዲዮ፣ ከዛ ከሮዝ ሞዴስ ምርቶች አንዱን ማስገባት፣ ከዛ በኋላ ላይክ በቃ ሴቶችን የሚያበረታታ ቪዲዮ ከሮዝ ሞዴስ ምርቶች መሀል አንዱን ማስገባት ነበረ ቻሌንጁ እና ወንዶች ተሳትፈውበታል። ሀሳብ አዘጋጅተው ላይክ እህቶቻቸውን ወይኔ እህቶቻቸውን እናቶቻቸውን ከዛ በቃ እንደዛ የሚያበረታታ አይነት ነገር አድርገው ሰሩና የተሻለ ቪዲዮ የነበራቸው እነሱ ነበር። አንደኛ የወጣው ልጅ የሮዝ ሞዴስ ቻሌንጅ ለሱ ሶስተኛው ቻሌንጅ መሰለኝ ሲያሸንፍ እየጠራረገው ነበር። ሌላ እየጠራረገው ነበር እንዳለ ማለት ዙሩ የሚያሸንፉ የሮዝ ሞዴስን ሳይሆን ሌላ አሸንፎ እሱ ሶስተኛ ምናምን ሌላ ሞዴስ ኤክስፒሪየንስ አለ። ሮዝ ሞዴስ ተሰጥቷቸዋል። ሮዝ ሞዴስ ተሰጥቷል ለሱ
ኤልያ ይችላል ስለርቶ እንዴ አይ ቪዲዮአቸው በዚህ በጣም ነበር ደስ የሚለው በጣም ግን አይደለም ወጥቶ ምንድን ነው ያወሩት? ሮዝሞሪስ ምርጫቸው አድርጎ ነው ያለው። ተጠቀሙ እኛ ወድነዋል ተመችቶናል። ገባር ነው። ከዛ ባለፈ ያው አሁንም ምሳሌ ምናምን እና ለወደፊት ምን አስበሻል? በእንደዚህ አይነት ነገር ላይ ለመግፋት እቅዶችሽ ምንድን ናቸው? የአጭር እና የረጅም እቅዶች ምንድን ነው? ከዚህም አንጻር ከላይፍም አንጻር እቅድ አይወራም፣ እቅድ አይነገርም። እንዲህ ብለሽ ሳይሆን የሆነ ነገር ግን በቃ አሁን እንዴት መሰላችሁ መጽሐፍ ቢኖረኝ ደስ ይለኛል። ከረጅም ጊዜ በፊት ጀምሮ ለማድረግ እየሞከርኩ ያለሁት ነገር ነው። መድብል አለኝ። በመድብል ያሰብኩት በኢትዮጵያ ደረጃ የመጀመሪያ 50 ገጣሚ እዛ ላይ ተሳትፌያለሁ። አሁን ደግሞ ላይክ የራሴ መጽሐፍ ባሳትም ብዬ ከማስባቸው ነገሮች ከዛ ደግሞ ኢቨንት ኦርጋናይዝ ማድረግ ላይክ የግጥም አሁን አሉ ሌላ ፕሮግራሞች ግን ያልተቀላቀለበት ግጥም ብቻ መድረክ ማዘጋጀት ከዛ ባለፈ ደግሞ ሞር አካል ጉዳተኛና ሴቶች ላይ መስራት በደንብ የማስባቸው ነገሮች መሀል ላይ ላይክ ትልቁ ሴት አካል ጉዳተኞች ላይ መስራት አሪፍ። አሁን እሱ የረዥም ዓመት እቅድሽ ነው ምናምን ማለት ነው። አሪፍ። እስኪ ሳክቶልሽ ደግሞ እኛም እዛ ኢቨንት ላይ እንደምንገኝ ሮዝሞሪስ ኢቨንት አረጋለች። ያው የእንትኑ ሞክሮ ነበር ግን እሱ የእንትኑን ግጥሙን ያው ተሰምቶሻል። ዛሬ ምናምን ተሰራለሽ መጽሐፍም ማሳብ አለሽ ምናምን እና ከዛ ያለፈ በዚህ በአካል ጉዳተኛ ምናምን እንደተባለበት ምንድን ነው በጣም ችግር ነው ብለሽ አሁን አንቺ እየሰራሽ እንኳን ችግር ነው ብለሽ መታሰብ ይህን ቢስተካከል ከሰው አስተካከል ሊሆን ይችላል። ያው አሪፍ ቦታ ላይ ያሉ ሰዎችን ሊሆን ይችላል። ግን ይህ ነገር ቢስተካከል እንደኔ አይነት ብዙ ልጆች ሊወጡ ይችላሉ። አንቺ ልታገዛቸው ሰዎች ራሱ ላልወጡ አሉ አይደል? ሁሉም እየወጣ አይደለም። የተወሰነ ሰው እንትን ያለና ከቤተሰብም አንጻር ከማህበረሰብም አንጻር ይህ ነገር ቢስተካከል ለተለያዩ ታሰራሉ። ኦኬ ከአካል ጉዳተኝነት ጋር በተያያዘ የሆነ ከጥሩን ጀምርና እኔ በቃ ላይክ እንደዚህ ያልጠበቅኩኝም አካል ጉዳተኞችን ሰዎች የሚቀበሉበት መንገድ ብዬ ከጊዜ ወደ ጊዜ በጣም እየተሻሻለ ነው። በጣም ኖርማላይዝ እየተደረገ ሰዎች በሰውነታቸው ብቻ እየታዩ ያሉበት ጊዜ ነውና እሱን በጣም አፕሪሼት ማድረግ ፈልጋለሁ። ለመርዳት ምናምን የሚሞከረው ነገር ግን አካል ጉዳተኝነት ማለት ሁሉንም አይነት እርዳታ ፈላጊነት ማለት ነው። በጣም የሚደብረኝ ሀሳብ እኔ በጣም ሰላማዊ ልብስ ለብሼ ምናምን ከጓደኞቼ ጋር እየሄድኩኝ ገንዘብ መጥቶ የሰጠኝ አባት አለ እና ልክ ብር ውሰጂ ያስፈልግሻል ብሎኝ ማለት ነው። አሰጣጡ እንዴት መሰለ ጥሩ ሰው ስለሆነ ሊሆን ይችላል፣ ግን የግድ በገንዘብ መረዳት እንዳለብኝ ከማሰብ አንጻር ነው። ገንዘብ እፈልጋለሁ ግን የገንዘብ ተረጂ ደግሞ ማለት እንደዚህ አይነት መልኩ ሲሆን ደግሞ ደስ አይልም እና የሁሉም ነገር እርዳታ እንደሚያስፈልጋቸው ተደርጎ ባይቆጠር አካል ጉዳተኞች ከኖርማል ሰው በተሻለ ብዙ ችግር አለባቸው። አዎ ሰፖርት መደረግ አለበት። ይሄን ስል ይሄ በየሶሻል ሚዲያው ምናልባት እንዲታከሙ ገንዘብ የሚሰበሰብ እሱ አስፈላጊ ነገር፣ ግን እኔን ስታይ ተረጂ ብቻ እንደሆንኩ ካንተ የሆነ ነገር ብቻ እንደምፈልግ ተደርጌ መታሰብ የለብኝም። እንደ ማንኛውም ሰው አስባለሁ፣ አስተውላለሁ፣ እሰራለሁ። እንደውም በጣም አስተዋይ ናቸው። የሚሄዱበት መንገድ ያጠነክራቸዋል። የሚጓዙበት መንገድ የትኛውም አካል ጉዳተኛ ብትል የ1 ዓመት የአካል ጉዳት ቢሆን
1 ዓመት ውስጥ ያሳለፈው የላይፍ ኤክስፒሪየንስ አንተ ከኖር ከሙሉ ይበልጣል የሆነ ነገሩ ማለት ነው። እና ብዙ ላይፍ ኤክስፒሪየንስ ስላላቸው ማቹርድ ናቸው። እና ይሄ አላ ተረጂ ብቻ የሆነ ነገር እንደሚያስፈልጋቸው ብቻ ተደርጎ የሚታሰበው ነገር በጣም ፈተና ነው። እኔ አሁን ትልቅ ባጃጅ ላይ መግባት አልችልም። አዎ ግን ትንሹ ላይ በጣም ዘና ብዬ በራሴ መግባት እችላለሁ። ላይክ ሊሸከመኝ ምናምን የሚሞክር ሰው አልፈልግም። አይ በትህትና አትናገሪም፣ አልፈልግም፣ አልጠየቅኩም ምናምን ብዬ ነው የማልፈው። ሊረዳኝ ፈልገው ሊሆን ይችላል ሜቢ። ግን አንዳንዴ እርዳታ ተጠይቆም ሲሆን ጥሩ ነው። እንድረዳሽ ትፈልጊያለሽ ብትላት ፈለገች ያ ትልሃለች፣ ካልፈለገች ነው እኔ አልፈልግም መተዘለ ምናምን። አንዳንዴ እጄን አሞኝ ምናምን እመለሳለሁ ሊረዱኝ ሲሞክሩ በሰላም ምድር እየተራመድኩኝ። አንዳንድ አላስፈላጊ እርዳታዎች ማድከም ነው ትርፋቸው። ለዛ ሁሉም ነገር መረዳት ያለባቸው ፍጥረቶች አይደሉም። መረዳት ያለባቸው ነገሮች አሉ ከሌላው ሰው በተሻለ። አሁን ስገባ ለእናንተ በጣም ምቹ ሆኖ የምትመጡበት መንገድ ለእኔ ምቹ ላይሆን ይችላል። እናንተ የምትራመዱበትን አይነት ርቀት እኔ ላልራመድ ይችላል። እዛ ጋ እኮ አግዙኝ፣ መኪና ከያዛችሁን ሸኝሽ ምናምን በሉኝ፣ ችግር የለውም። ግን እና ሁላችንም ይኖራል አላታስብ እና እንደዛ ጋ በሉኝ፣ ችግር የለውም። ግን ከቤቴ ፋ ብዬ ምናምን ጓደኛዬ ጋር እየሄድኩኝ በሰላም ምድር ባጃጅ አለ ሞተር አለ መጠቀም እየቻልኩኝ ልሸኝሽ እኔ ስለሆንኩኝ ሲሆን ያናዳል። ችግር የለውም ግን እኔ ስለሆንኩኝ እንሸኝሽ ደስ አይልም። እና አላስፈላጊ እርዳታዎች አስፈላጊ አይደሉም፣ ማድካም ነው ትርፋቸው። እና እዛች ጋር እሱም ከጥሩነት የመነጨ ሊሆን ይችላል። አንዳንዱ ላይ የማይፈልግ እኮ አለ። ግን በቃ አላስፈላጊ እርዳታዎች ለማንም አስፈላጊ አይደሉም። እና እዛች አስተሳሰብ ጋር መቀየር አለበት፣ መስተካከል አለበት ብዬ ማስበው እኛ ራሱ ብዙ ነገር ተምረናል ብዬ አስባለሁ። ጎበዝ ተማሪ ነው። ከዚህ ያልኩት አንዴ ካሜራ መጠቃት ለእኔ ነቅንቄ ብቻ በጣም ሸጋ ነበር። ብዙ ነገር እኛ ተምረናል። ስራዎችን በጣም ደስ ይላሉ። ከራስ አልፎ ደግሞ አንዳንዴ ብዙ ሰው ማድረግ እየቻለ ያላደረገውን ነገር እንጂ ደግሞ ብዙ ነገሮች እያሉብሽ ብዙ ነገሮች እያለሽ ብዙ አይነት ነገር ማለት ለሌሎች ለመድረስ ለሌሎች እንትን ለማድረግ ሌሎችን እንዲመጡ ለማድረግ በዛ ውስጥ ደግሞ ብዙ ትችት ብዙ እንትን ምናምን እያጋጠመሽ ይህን ሁሉ አልፈሽ በእውነት አሪፍ ነገር ሰርተሻልና እናመሰግናለን። እኛ እንደኛ አክብረሽ ደግሞ አክብረሽ ስለመጣሽ ማስታወቂያውን መስተዋል ማለት ብዙ አልፈሽ ነው የመጣሽው ነገርሽን ከሆነና በጣም እናመሰግናለን። የምር በጣም ጸዴ ተወረበረን እንዲህ ያለን እንጨርሳለን። ከዛ በፊት ግን ማመስገን የምትፈልጊው ማስተላለፍ የምትፈልጊው ነገር ካለ ለመጨረሻ አድርግ ነውና እኛንም ማመስገን ትችላለሽ። ከሁሉም በፊት እግዚአብሔርን ነው ማመሰግነው፣ ጎዳና ውስጥ የሚረዳኝ። ከዛ ቤተሰቦቼን በደንብ ባገኘሁት አጋጣሚ ሁሉ ማመሰግናቸው። ቤተሰቦቼን ነው በብርታቴም በሁሉም ጊዜ ውስጥ አብረው የነበሩ እስካሁን አሉና ቤተሰቦቼን ከልብ ነው ማመሰግናቸው። ጓደኞቼን አብሮኝ በእኔ ህይወት ውስጥ ያለፈ ሰው ሁሉ በማልፍበት ችግርም ደስታም አብሮኝ አልፏልና ሁላችሁንም ከልብ ነው ማመሰግነው ከጎኔ ስለነበራችሁ። እናንተንም እንግዳችሁ አድርጋችሁ ስለጠራችሁኝ በጣም ነው ማመሰግነው። ብቻ እኛም በጣም አድርገን እናመሰግናለን። ወይስ ያሰብሽው ነገር ሁሉም ተሳክቶልሽ ምናምን በሌላ ኤፒሶድ ደግሞ በሌላ ፕሮግራም እንደምንገናኝ ተስፋ አደርጋለሁ። በጣም ነው የምናመሰግነው። እንግዲህ እንዲህ ያለን ወደ መጨረሻው ተቃርበናል። ቀጣይ ሳምንት በአዲስ እንግዳ በአዲስ አይነት አቀራረብ አብረን እስከምንመጣ ድረስ አብራችሁን ቆዩ። ሰብስክራይብ ማድረግ እንዳይረሳ። እንወዳችኋለን።